የላኩልሽን ቁጥር ላኪለት። ሞዴሬተሮች የላኩላችሁን ፕሮፋይል የላኩትን ኮድ ሲጽፍ አስገቡት። ጋይስ የተላከልኝም ብዛት ብታዩ ጉዛየው ሲባል እዚህ ጋር ሰምተው የሀገር በሱ መጥተው ችግር ላይ የወደቁ ችግር ላይ ነን ድረሱልኝ ሲባሉ ያልተደረሰላቸው እየጠበቅን ነው። እኔ ደግሞ አሁን ለስፔሻል ኒድ ድምፅ መሆንበት ሰዓት ደርሷል። ስፔሻል ኒድ እናቶች እና አባቶች ይጠብቁናል። ይህን ሰዓት የነሱ ነው አየሩ። መስዬ ትተዋወቃላችሁ ከልጅቷ ጋር ከመዲና ጋር ታውቂያታለሽ? መዲ እኔ እንጃ የትኛዋ መዲ እንደሆነች አላወኳትም። ብለው ነው የጠሩሽ? እኔ እኮ መሲ ታውቃታለች መሲ ታውቃታለች ብለው ኮመንት ላይ ጽፈው ነው ለዛ ብሎ የጠሩሽ መሰለኝ። እስኪ ፕሮፋይሏ ላይ ልግባ። ይሄ አካውንት አይደለም እኔ ዋርሊንግ ላይ ነው ያለው። ዋናው አካውንቱ አይደለም የመጣች መሲና የሆሳና ቀበጥ የምትባል ልጅ እኔ ቤት አይድል ተወዳድራ ነበር በትልቁ አካውንት። ኦኬ አውቃታለሁኝ። እሷ ናት። ሰው ታመጣለች እንዴ እሷ? እኔ እንጃ መሲ ታውቃታለች እያሉ የጻፉ ነበር። ለዛ የጠሩሽ መሰለኝ። ኖ ኖ ኧረ አይደለም አቡዬ፣ እኔ ዝም ብዬ ቤቴን ዘግቼ አቡ ጋር ልሄድ ብዬ ነው የመጣሁት። መጥቷል። ወይ እኮ ቆይ አንድ ሰው ልቀንስ። ሻቡ ለስት የኔን አካውንት አወርደዋለሁ። አንደኛ ኦኬ መስዬ ኢንቫይት አድርጊው። ፉል ስለነበረ አይሆንም። ድጋሚ ኢንቫይት አድርጊው መስዬ ወይ ሶፊያ እንዳችሁ ሰላም ጤና ይስጥልኝ። ያለው እንዴት ናችሁ? አለን አለን። ማን ልበል ወንድሜ? ጉዛየው
እሺ የአብድላን እህት እዚህ ሀገር አምጥተካት የዛሬ 7 ወር እናም እስካሁን ድረስ ቤተሰብ ጋር የደወለችው አንድ ጊዜ ነው እና ቤተሰቦቿ በህይወት ትኑር አትኑር ሰላም ትሁን አትሁን በጣም ተጨንቀዋል። እናቷ እያለቀሱ ነው። እንደገናም በ4 ወሯ 100,000 ብር ልከህ የ2 ወር ደሞዟን መዳም እንደቆረጠች እና ይሄ የ2 ወር ደሞዟ እንደሆነ ነግረሃቸዋል። እናም አሁን ደግሞ 3 ወር ደሞዝ አልተከፈላትም። ያለችበት ሁኔታ አያውቁም እና በአንተ ስለመጣች ስለዚህ ጉዳይ ምን ትላለህ? ጥሩ ነው። ልጅቷን አምጥቻለሁ። ከዚህ ሌላ ጥያቄ የሚደገም የለም። ይህን ብቻ ሊመልሰው ወይስ ሌላ አለ? አዎ ይህንን መስት መልስ ሌላ ምንጠይቃለን። ኦኬ ልጅቷ አምጥቻለሁ። ስራ ቤት ገብታለች። በእርግጥ ያው ስልክ አልነበራትም። ስልክ ያው መዳሙ ቋንቋ እስከምትለምድ ትንሽ ትጠብቅ ስትል ጠብቃለች። በዛ ሰዓት ያው አለመስማማቷ ሳይሆን ያው ቋንቋ እስከምትለምድ ሲባል ነው። ሌላ ችግር የተፈጠረ ነገር የለም። ደሞዝ በሚባለው ካውያውን ሰብራለች፣ እንትን ከንዶራን አቃጥላለች ብላ ወደ 1400 ብር ቆጣ 2600 ብር ልካለች። 103,000 አካባቢ ኢትዮጵያ አስገብቻታለሁ ለእናቷ ማለት ነው። እና ኢትዮጵያ አልደወለችም እናቷ ጋር በሚባለው እናቷ ራሷ ደውላ መዳምን ታገኛለች፣ ትገናኛለች። እስከ 4 ወር ድረስ ትገናኛለች። ከዛ በኋላ አላገናኝም ስትል ነው መጀመሪያ ሰላም የነበረ ሰው አላገናኝም ስትል ነው ወደኛ የማውራት የጀመረችዋ። ስልኳም የሚሰጠው ሰዓቱ ደርሷል ታሰጣላችሁ እያለች አላገናኝም ስትል ነው ወደዚህ የመጣችው። በመጣችዋ ሰዓት ደግሞ አውርተናል። ለምንድን ነው እናቷን ማታገናኘው ብለን እንደውም መፍትሄውን እንዲህ ቤትም አድርገን ለማውራትም ችለናል። በዛ ሰዓት ሳይሳካ የቀሩት ነገሮች አሉ። ያ ነገር ደግሞ የተከሰተ ነገር ምንም የተጎደችዋ ድምጿ የጠፋ የታፈነችዋ ነገር ምንም ነገር የለም። ራሱ ያውቃል። አብደላ አጎቷን እንጂ ወንድሙ አይደለም። እናቷ አለች፣ ታወራለች። ሌላ ችግር የተፈጠረ ነገር የለም። ልጅቷ ሰላም ናት። ደሞዟን ቆርጣለች። ለምን ቆረጠች? ያ ስለተቃጠላ ነው ተብሏል። ልጅቷ ትውጣ ብለን ደግሞ ነገሮችን በጨረሰንበት ሰዓት ላይ ከቤት ወጣ የት እንደሆነ ሄዳ ተመልሳ መታለች። ከቆይታ በኋላ ከመጣች በኋላ ደግሞ ቤቱን መታ ሴትዮዋ በኋላ ላይ የእኛን ስልክ ልታስጠፉ ነው ብላ አላነሰም አለች። አላነሰም ስትል ቆይታ ወደ ሁለተኛ ሶስተኛ ቀን አነሰች። ልታስጠፉ ነው የምታወር ምናምን ስትል ልናስጠፋ አይደለም፣ እንዴት እናስጠፋለን? ራሳችን አስገብተን እንዴት እናስጠፋለን? በማለት ስናወራ አለች በህይወት እና ልጁንም እንደምታወራ አድርጌዋለሁ አለች። ልጁም አወራ። ያንም ደግሞ እሷ ስታወራ ደግሞ ቦይስንም ሁሉ ነገር ቀጥን ለአብደላም ላከን። እናቷም ትረጋጋ፣ እናት የወለደችው ወድም ስለሆነ ትረጋጋ፣ በህይወት አለች፣ ምንም አልሆነችም። እናስወጣለን እንዳንለው ልጅቷ 2 ዓመት ቪዛ ተሰርቶኛል፣ እዚህ ቤት እንዴት ሆኜ ወጣለሁ፣ መስራት ፈልጋለሁ ብላ ስታወራ ሴትዮዋ በስልክ አገናኝታ ድምፁን ትቀዳለች። የምናወራው ድምፅና እሷ የምታወራው ትቀዳለች። እሷ ሰራለሁ፣ ቤቱ ችግር የለብኝም ሰራለሁ፣ ስልኩን ብቻ ትስጥ፣ ግን የ2 ዓመት ቪዛ ስለሰረች ሰርቼ ወጣለሁ፣ ችግር የለብኝም፣ ስልኩን ትስጥ አለች። ከዚህ ሌላ ነገር የተፈጠረ ነገር የለም። ደሞሱ አልተሰጠም። ካልተሰጠ ደሞሱም ይሰጣል እና እስካሁን ድረስ በእጇ ነው አለ ደሞሱ፣ ችግር የለበትም። ደሞሱ የታፈነችው የተቸገረችው ነገር ምንም እስካሁን ድረስ ደሞሷን በእጇ ነው፣ ችግር የለውም። እና ደሞሱ ከእጇ ወስዳ ነው ሴትዮዋ ወደዚህ እያስገባች አለ እንጂ ሌላ የተከሰተ ነገር ምንም ነገር የለም። ይሄን የሚወራ ነገርም አይደለም። ልጅቷ ትውጣ እንደዚህ ትሆን ብለን በደመደምነው ሰራለሁ አለች። እሷ ሰራለሁ እያለች ደግሞ እኛ ስናስወጣ ትንሽ በዚህ አረብ ህግ በጣም ይከብዳል ብለን ራሳችን ትንሽ ከበዳል። በዛ ነው እንጂ ሌላ ችግር የለም። ልጅቷ ትውጣ አይሆንም ከተባለ ወስኖ እነሱ ከመጡም የአይዲ የሰረቿን የአይዲ ተከፍሎ ልጅቷን ማውጣት ነው። ሌላ ችግር ይሄን ልኮ የሚከብድ አይደለም። ህይወቱ ነው አይደለም። ሌላ መዲናም ያደረገችው እኔም ያደረኩት አሁን ሚዲያ ላይ ወጥቶ የሚያወራው ልጁ ራሱ ከኛ ጋር ሲከታተልና ሲያወራ ነበረ። ሌላ ያው በሰፈር እኛት የሚባለው ነገር ካልሆነ በስተቀር እኛ ለልጅቷ ጥሩ ነገር ለማድረግ ነው እንጂ ክፉ ለማድረግ አይደለም። የሆነው ነገር ሁሉ ማለት ነው ያ ሁሉ በክፉ ተመልሶ ከሆነ ኦኬ ችግር የለብኝም። እኔ በስርዓቱ እያስረዳው ነበረ ለሱ ለአብደላ። ግን ልጅቷ ሰራሉ ብላለች። ሰራሉ ያለችው ልጅቷ ነገ
ሰራሉ ብላ ሴትዮዋ ድምፁን ስለቀደች ትንሽ ይከብዳል። እሷ ሰራሉ እያለ እኛ ማስወጣታችን አይከብድም ወይ አብደላ እንዴት ይሻላል ብለ ማለት ለእሱ ራሱ አስረዳው። እሱ ይህን ነገር ስለዚህ ሀገር አረብ መረዳት አልቻለም። በዛ ምክንያት ትንሽ አላወረንም። ሌላ ችግር የለም። ልጅቷ ትውጣ የሚባል ከሆነ የአይዲ ተከፍሎ ማውጣት ነው። ልጅቷ በህይወት አለች፣ ደሞዟ ይከፈላል፣ ሁሉ ነገር ይሰጣል። ምንም ችግር የለም። ይሄ ነው የሚለው እኔ በጣም ጥሩ። እኛም ችግር እንዳይኖር ነው የምንፈልገው። በጣም እናመሰግናለን። አንደኛ ከአንተ የምንፈልገው ልጅቷን አምጥተካት በቪዲዮ እያየናት ደሞዟ እውነት እንደተከፈላት እናቷ ጋር እውነት እንደደመለች እውነት ደግሞ መዳም የባባን ካንዱራ ስላቃጠልሽ እና ካውያ ስለሰበርሽ ብላ 1400 ድርሃም የካንዱራ እና የካውያ እንደቆረጠችባት ይህንን እንጠይቃትና ሰላም መሆኗን አውቀን የዛኔ ህዝቡ እናቷ ሁሉም ይረጋጋል እና ስልክ ሳይሰጣት ያለ ስልክ ለመስራት ፍቃደኛ ናት ወይ? አንተ እንዳልከው ሰላም ናት፣ ደስተኛ ናት፣ ራሷ ናት መውጣት ማትፈልገው ከዛ ቤት። አንድን ሰው ያለ ፍላጎቱ ማስወጣት አይቻልም። አዎ እውነትህን ነው። ማንንም ሰው ተስማምቶኛል ያለሁበት ብሎ አይደለም አንተ ፖሊስ ማስወጣት አይችልም። አንድን ሰው እዚህ ቤት ደስተኛ ነኝ ሰላም ነኝ አልወጣም ካለ ማንም ሰው አስገድዶ ሊያስወጣ አይችልም። ስለዚህ ሰላም መሆኗን እኛ በቪዲዮ በአይናችን እያየናት ትንገረን እና ያለ ስልክ መስማት ተስማምቶኛል፣ ደሞዝ አዎ ተሰጥቶኛል፣ እጄ ላይ ነው፣ ቤተሰቤ ጋር እደውላለሁ የሚለው ነገር እነዚህን ሁሉ ማስረጃ ይቅረብልን እና የዛኔ በቃ ሰላም ነው ማለት ነው። ሁሉ ይሄ ልታደርግልን ትችላለህ ወንድሜ? ጥሩ ነው። እኔ አሁን የምችለው ነገር እኔ ከራሴ የምችለው ነገር ልጅቷን ከዛ ቤት ማስወጣት እችላለሁ። ልጅቷ ደግሞ ሴትዮዋ ደሞሱን መቁረጡን እርግጠኛ ሆኜ እኔ የሰው አንድ ብር አይደለም ምንም ነገር ስለማልፈልግ እርግጠኛ ሆኜ የላከቻው 2600 ብር ኢትዮጵያ ማስገባትን አውቃለሁ። የቆረጠችውን 1400 ብር ቆርጫለሁ ብላል። ብዙ አውርተናል። ያው አውርተንም ያው መፍትሄ ላይ ስላልደረሰን ዝም ብለናል። ቆርጣለች። መቁረጧን ደግሞ ቼክ እናርጋለን እናወራለን የምትሉት ከሆነ ድምፅ ያኔ እሷ መቁረጧን ከአንድ ወራ ቆርጣ እንደዚህ ያለችው ድምፅ አለ። ድምፁ በቂ አይደለም። ራሷን ነው ልጅ አይደለም። በእኔ ቦታ ሆነሽ አረብ ቤት ሄደሽ አረብን አውሪ ማለት ትችላለሽ። አንቺ አረብ ሀገር ሰርተሻል ትችላለሽ። ከወጣች በኋላ ወጣ ነው እንጂ ከወጣች በቃ ከወጣች ጠይቁት፣ ችግር የለም አስወጣታለሁ። አሁን ራሱ አብደላ የአይዲውን ከፍዬ አስወጣለሁ የሚል ከሆነ በእናንተ ቃል ግባና ልጅቷን አሁን በዚህ ሰዓት ሰው ይሰጠኝና ልጅቷን እናስወጣ። የአይዲውን ከፍዬ 3000 ድራም ስታመጣለት እኮ 130,000 ብር ከፍሏል። እሱ የምንድን ነው የከፈለው? እህቱን ስታመጣለት የከፈለው 130,000 ብር የምንድን ነው? እሱ ይኸውልሽ ምን አለ በይ ሰው ሁሉ ያውቃል እዚህ ውስጥ ያለው በምን እንዴት እንደሚሰሩ እንዳላወቀ ሰው መሆን አይችልም። ማንም ሰው እዚህ ሀገር ማለት ነው ሁሉ ሰው እንዴት ሆኖ እንደሚሰራ እንዴት ሆኖ እንደሚወጣ እንደሚገባ ያውቃል። እያወቃ ደግሞ እንዳያውቃ ሰው ሲሆን ደግሞ አያምርም። ሰው ሁሉ ማነው እንዳላወቀ ሚዲያ ተጠቃሚ ሁሉም ማለት እዚህ ውስጥ ያለ ሁሉም ማለት ነው። ሰው ከፍሎ ነው የሚመጣው። ከፍሎ መጥቶ ይገባል ስራ ቤት እዚህ ሀገር እንደገባ ይከነሰላል። ተከንስሎ ደግሞ ስራ ቤት ይገባል። ቪዛቸው ይሰራል። ቪዛቸው ሲሰራ ደግሞ እዚህ ሀገር ቢያንስ ከኔ በላይ አረብ ሀገር ቆይተሻል ትንሽ ታውቃለሽ። አይዲ ይሰራል። አይዲ ወጪ ያወጣን ሰው የግድ እኛ የምናወጣ ከሆነ የአይዲው አይከፈልም። እስኪ አይዲውማ ትክክል ነው። እኔ እኮ ስለ አይዲው አይደለም ያወራሁት ወንድም አለም። 30,000 የምንድን ነው የከፈለችው? አንድ ሰው ኮንትራት ቤት ሲመጣ 130,000 ይከፍላሉ። እሱን ነው ማወቅ የፈለግኩት። ይኸውልሽ አሁን በዚህ ሰዓት ይኸውልሽ ቪዛም ሁሉ ነገር ተገዝቶ ነው የሚመጣው። ቪዛ 2000 ነው የሚገዛው አንድ በይ እና ፕሌን 60,000 እና 65,000 ብር ነው። ሌላ ነገር ምንም እኔ ከሰው አንድ ብር ማንፈልግ ሰዎች ነው። እንደዛ ነው የሚሰራው። አረቦቹ አይደለም የሚችሉት ትኬቱንና ቪዛውን አረቦቹ አይችሉም። ማንም ሰው ስራና ሰራተኛ ለማገናኛት ለመርዳት ነው የምንሰራው እንጂ ይህንን እንደሚጎዳና እንደ ክፋት እንደሚወስዱ እኛ አላወቀንም። ግን ይቶቻችን ነው ይጠቀሙ ለማለት ነው። እሺ እና አንተ ህጋዊ ነክ ኤጀንሲ አለክ? ኦኬ ህጋዊ ነው ማለትሽ ጥሩ ነው። እዚህ ሀገር እኔ አሁን ለምሳሌ ብዙ ህጋዊ ለማለት ምርቱን እናቀርባለን። እዚህ ጋር ተግብር አለ። ወደ ተግብሩ እናቀርባለን። ተግብሩ ደግሞ ስራ ያስገባል። ህጋዊ አድርጎ ማለት ነው። በህጋዊ ያስገባል። ባጭሩ መንግስት ላይሰንስ ሰጥቶሃል ሰው ከኢትዮጵያ እንድታመጣ?
ሌሰንስ ሰጥቷል ማለት አሁን ለምሳሌ ራሱን የቻለ ነገር ነው። ሌሰንስ ሰጥቷል ማለት እዚህ ሀገር ለምሳሌ አልኩሽ እኮ እኔ ወደ ተግቢር አድርጌ ህጋዊ ያስደርጋታለሁ ነው አልኩት። ግን ልጅቷን አምጥቻታለሁ አይደለም፣ ግን ህጋዊ ያስደርጋታለሁ ነው አልኩት። ቀጥታ ወደ አልኩሽ ወደ ተግቢር አድርጌ ህጋዊ ትሆናለች። ይኸው ተግቢር ወስጃታለሁ ልጅቷን። ተግቢር ላይ አንድ ቀን ስራ ሄዳለች፣ አረቀን ሰርታለች። ስለዛ ጉዳይ ብናወራ እኔ ለማውራት አልፈልግም። እንደዚህ ቢሆን ይሻለኛል። ግን በተግቢር ልጅቷን በተግቢር ገብታለች ስራ ሊያወራ አቡ እየጠበኩ በቃ ችግር የለም። በተግቢር ልጅቷ ስራ ገብታለች። ገብታ ደግሞ እኛ ችግር የለብኝም። ስራ በተግቢር ገብታ ሄዳ ስራ እየሰራች እያለ ልጅቷን ያዞራታል። መቆም አትችልም፣ ትታመማለች። የምትታመመው እኔ ባድየኛ ያኔ የሆነች ልጅ ያወረችው ነገር ለእንድቸን ጥሩ እኮ ማለት እኔ ግራ ነው የገባኝ። ግን በኋላ ላይ ሲያጣራ በኋላ ላይ ምንድነው ብዬ ሰዎችን ስጠይቅ ልጅቷ የወር አበባ ላይ አለች። ይሄ ሲባል እንዴት ነው ብዬ በቃ የልጅቷንም ጭንቅላት መጉዳት አልፈለኩም እና ያልኳትና መጣች። ቤቴ ላይ የተወሰነ ያክል ጠበቀች። ግን ከኢትዮጵያ ስትመጣ የተሰራችው ስራ አለ። ይህን ስራ ግን አብደላም እናቷም እራሷም ታውቃለች መሰለ፣ እኔ አላውቅም። ልጅቷ የበረራ ቀን እንደገባች ታማለች ተብሎ የመጨረሻ ስልካቸውን ዘግቶ ጠፉ። ግን ምን እንደሆነች እራሳቸው ያውቃሉ። ግን ልጅቷ መታ እዚህ ጋር በጣም ነው የታመመችው። መቆም አትችልም፣ መራመድ አትችልም፣ ምን አትሆንም። ከዛ ትኬቱን እራሳቸው አስረዝሞ ነው የቆረጡት። ልጅቷ በሽተኛ ሆና ነው የመጣችው። ይህን የሚያውቀው አንድ አላህ ነው፣ ራሱን ያውቃል። የልቡን እኔ አላውቅም። ግን እኔ ሰው ልጅን መጉዳትን እና ስብናውን መንካትም ስለማልፈልግ ነው ይሄ ነገር ራሱ ያላወራው። ትንሽ እየታመመች ነው ልጅቷ ብዬ ነግሬዋለሁ። ያውቀዋል፣ እሱም መታመሙንም ያውቃል። ግን ልባቸው ያውቃል ምን እንዳደረጉ፣ ምን እንደሆነች፣ አዲስ አበባ ምን እንደሰሩ፣ ከሆስፒታል አስገብቶ ምን እንዳደረጉ ራሳቸው ያውቃሉ። ግን ቢሆንም እኔ ከዛ በኋላ ካመጣሁ ልጅቷ ትንሽ እየታመመች ስላለ ልጅቷን እኔ ጋር አቆየሁትና ከኔ ጋር ነሽ? አዎ ብዙ አየው ከአንተ ጋር ነኝ ወንድሜ። እኔ ጋር አቆየሁትና ልጅቷን እኔ ጠየቅኩት። ሌላ ነው እኔ አንተ ህጋዊ ነህ፣ መንግስት ያውቅሃል፣ መንግስት ፍቃድ ሰጥቶካል ሰው ከኢትዮጵያ እንድታመጣ ስልክ እሱን ጥያቄ ላለመመለስ ቤተሰቦቿ በሽተኛ ሰው አይደለም። ማንም ይጋቤ አይደለም ሀቡ። ማንም ሰው እኮ አሁን ለምሳሌ እኔ አልኩሽ እኮ ቪዛ ገዝቼ ሲያመጣ አሁን ቪዛ ሰው ገዝቶ ሲያመጣ ገዝቶ አምጥቶ አንድ ሰው ህጋዊ ሲያርግ በህገወጥ ነው የሚባለው? አዎ ነው የሚባለው። እኔ እንደዛ ነው ገዝቼ ያመጣሁት። ይቅርታ ይኸውልሽ ሀቡ፣ ይኸው እየሰማሽ ነው። ገዝቼ ነው ያመጣሁት። አጭርና ግልጽ። እኔ ግልጽ ነው የሚያወራው፣ ውሸት ማውራት ስለማልወድ ነው። ገዝቼ ነው ያመጣሁት። አምጥቼ ለተግቢር እሰጣለሁ። ተግቢር ደግሞ የልጆችን ዳንነት ጠብቆ ህጋዊ አስደርጎ በስርዓቱ ሁሉ ነገር ያደርጋል። ይሄ ነው ሁሉም ያውቃል። እዚህ ውስጥ የሚሰራው ሁሉ ይሄ ነው እንጂ ከዚህ ሌላ ይሄ ነው የሚባለው እኔ አልገባኝም። ይኸውልህ አንተም ወንድማችን ናት፣ እሷም እህታችን ናት። እቺ እህታችን ነገ ሞታ ማዳም ቤት ያለ ደግሞ ስትሰራ ያለ ስልክ ስትሰራ ስትረሱን መቋቋም አቅቷት ራሷን ከፎቅ ላይ ብትጥል ብትሞት ማን ነው ተጠያቂ? ማን ነው ኃላፊነቱን የሚወስደው? ለዚህች ልጅ የኢትዮጵያ ዝም ይላል? ዝም የሚልክ ይመስልካል? አምጥተካት እቺ ልጅ ብትሞት ዝም ብሎ አስክሬኗን የሚቀበል ይመስልካል? ኦልሬዲ ጭንቅ ላይ ናት። አውጣት እየተባልክ የማውጣት አቅሙ እያለቅ ለምን ከዛ ቤት አውጥተካት ከዛም በኋላ ገንዘቡን አትጠይቅም? ወንድሟን መጀመሪያ የዚች ልጅ ነፍስ መዳን አለበት አይደል? ይኸውልሽ አቡ፣ አሁንም ይኸውልሽ ችግር የለም። አሁን ለምሳሌ እችን ልጅ ማዳን ጥሩ ነው። ማዳን ማለት አንቺም ያው እንደኛ እዚህ ሀገር ሰርተሽም አይተሽም ሄደሻል። ልጅቷ ትውጣና ያለ ነገር የሚትይ ነገር ካለም ችግር የለብኝም አንድ በይ። ግን አንድ ሰው ሲሰራ ከኢትዮጵያ ሰው ሲያመጣ ቢያንስ ለማገኛትም ለማጣትም ያመጣል። ግን ሰውን ህጋዊ ማስደረግ አለበት። እዚህ ሀገር ህገወጥ ማለት በጣም ከባድ ነው አውቃለሁ። ስለዚህ ይኸውልህ የመጀመሪያው ስቴፕ አንተ ከዛ ቤት ታወጣታለህ። ከዛም በኋላ የኢቃማውን 1400 ነው አይደል የሚከፈለው? እሱን አብደላ ይከፍላል የእህቱ። ዋናው የእህቱ ነፍስ ይዳን። ከዛ ቤት ትውጣ። ከዛ ደሞዟን የማስቀበል ኃላፊነት አለብክ። እዛ ቤት የሰራችው 7 ወር ነው። ከ7 ወር የ2 ወር ደሞዝ ተቆርጧል። የ2 ወር ተልኳል ነው የሚባለው አይደል? የ3 ወር ደሞዟን የመቀበል የቀሟትን ስልኳን የመቀበል ኃላፊነት አለብክ። ልጅቷን አውጥተህ በጤና በሰላም አሰልከው። እሱ ችግር የለም። ልጅቷ ትወጣለች፣ ምንም ችግር የለውም። አዎ የኢቃማውን ተከፍሎ
ይከፈል ከተባለ ይከፈልና ዛሬ ነገ ሳይል ይደውልና ልጅቷን እናወጣለን። ሰው ውስጥ በዚህ ሰዓት ሰው ውስጥ በአንቺ ፊት ሰው ውስጥ እና የልጅቷን ሴትዮዋ የምትጠይቀውን የአይዲውን ከፍለን የልጅቷ እኔ ሲጀመርም ለመርዳት ነው። ልጅቷ ትወጣለች፣ ችግር የለውም። ሰው ውስጥ በዚህ ሰዓት ችግር የለብኝም። ሰው ውስጥ ማለት አልገባኝም። ሰው ማለት አይደለም። አሁን ለምሳሌ እኔ አወጣል አይደለም እሱ አሁን ለምሳሌ እኔ አወጣለሁ፣ ችግር የለብኝም። እሱ አሁን የግድ አሁን በሚዲያ ላይ ወጣ አይደለም። እኛንም ስላላመና ሰው ውስጥ ነው እያልኩ ተጨማሪ ሰው የምትፈልገው በእኛ ላይ ማለት አሁን ከኛ ጋር ሄዶ ልጅቷን ሰው ነው የሚልሽ ሌላ ሰው ልጅቷን የሚያወጣውን ሰው ውስጥ አንተ ውሰዳት። አንተ ቤት ከአንተ ቤት መጥቶ አንተ ቤት ልታሳርፋት ፈቃደኛ ካልሆንክ እኔ ፈቃደኛ ሆናለሁ። እንደ ኢትዮጵያዊ ሆኜ እንዴት ፈቃደኛ አልሆንም? ለአንድ ሰው ኢትዮጵያዊ ሆኜ ፈቃደኛ የመጨረሻ የእሱ ልብና አንቺም እንደምታምኝ እንችን ልጅቷ ቃል በቃል አንቺ የምታምኝ ሰው አንድ ሰው ስጭና እኛ ሄደን ቤቱን ሄደን ቁጭ ብለን እያወራን ልጅቷን ጉዳቷንም ጥቅሟንም አብረን ቁጭ ብለን እኔም እንዳላጠፋው ለማወቅ አንድ ሰው ከአንቺ ስጭና ወደ ቤቱ እንሄዳለን። ያለ ነገር አውርተን ልጅቷን ነፃ አድርገን ከዛ ቤት ማውጣት እንፈልጋለን ለማለት ስላሰብኩ ነው። አዎ ወንድሜ በጣም እናመሰግናለን። ልንገርህ ብዙአየሁ፣ አንተ ራስህ ሄደህ ከዛ ቤት ታውጣትና አንተ ቤት አረጋትና አንተ ቤት ሆነህ ነገ ላይቭ ላይ ገብተህ ቪዲዮ አብርተህ እሷን እያየናት ማለት ነው። እሷን እኔ ጥያቄዎቹን ጠይቃታለሁ፣ የህዝቡን ጥያቄ። ለዚህ አምነንህ ኃላፊነቱን ሰጥተንሃል። እሱ ጥሩ ነው። ይኸውልሽ አቡ አንድ ነገር አሁንም ማወቅ የሚገባው እኔ ማውጣት አወጣለሁ ብያለሁ፣ ቃል ገብቻለሁ አይደለም? ቃል በገባሁት መሰረት አሁንም ቢሆን እኔ ልጅቷንም ቢያወጣ መታ ላይቭ ላይም እዚህ መታም ታወራ። አዎ ልጅቷንም ሌላ ሰው የሚያስቀምጥ እኔም ሊያስቀምጥ አንቺ አንድ ሰውን ጨምረሽ እሱም ቢሆን አዎ እኔ የሚያምነው ሰው ይሄ ነው የሚለውን ጨምሮ ይስጠኝ ነው እያልኳለሁ። አሁንም ቢሆን እኔ አምናለሁ ምንም አይነት የኔም ሰው እያልኩት እኮ ነው። እኔ አይደለም አሁንም ቢሆን አይደለም። ይኸውልሽ ችግር የለብኝ ሌላ ነገር እንደሚወራ ስለማልፈልግ ነው አይደል? ሌላ ነገርም ስለማልፈልግ ቃል በቃል ልጅቷን እዛ ቁጭ ብሎ እኛም ስናወራ ከሴትዮዋ ጋርም እኛ ስናወራ ከልጅቷ ጋርም ስናወራ ማስረጃ መኖር አለበት፣ ሰውም መኖር አለበት ነው። ህዝቡ ማስረጃ አይደል? አንተ ቤት እኮ ነው ሴትዮዋ ቤት አሁን ልጅቷ አይደለም ልጅቷ የምታወራው ነገር እኔ የሚያወራው ነገር ቢያንስ ትክክል ላይሆን ይችላል። እዛ ወስዶ ካሜራ ላይ አድርጎ ሴትዮዋ አስፈራርታ እዚህ ቤት ሰራለሁ ምናምን እንድትል ነው። ሴትዮዋ ቤት አልፈልግም እኔ ይኸውልሽ አቡ አሁንም ቢሆን አልባልታ ወሬ ነው የሚያወራው። ይሄ ፋይዳ አይደለም። አሁን የሚያወራው ነገርም አሁን በጣም ታች ወረደ። እንደዛ አላልኩም እኔ እንደ ልጅቷን እናውጣለን። ዝም በል ብዙአየሁ። አብደላ አንተ የኢትዮጵያ ህዝብ ያግዘኝ ብለህ መተካል፣ ለእኛ ኃላፊነቱን ሰተካል። አንተ ሚዩት አታብራ፣ አንተ ዝም በል። እኔ እያወራው ነው ከቡዛየው ጋር ተግባብተናል። እሱም ኢትዮጵያዊ ነው፣ ለእሱም እህቱ ናት። ስለዚህ ከዚህ ችግር ላይ እህቱን እሱም ኢትዮጵያዊ ነው፣ ለእሱም እህቱ ናት፣ ለሁላችንም እህታችን እንደሆነችው እሱም ኃላፊነት ይሰማል። ያወጣትና እራሱ ነገር አምነንክ የኢትዮጵያ ህዝብ ይሄ ሁሉ ህዝብ 4000 ምናምን ህዝብ አምኖክ ኃላፊነቱን ሰጥቶካል። ውሰዳት ቤትክ። ከዛ በኋላ ከአንተ ቤት እኔ የሚወስዳት ሰው አመጣለሁ። የኢቃማ ደግሞ የሚከፈለውን 1400 አብደላ እንደሚከፍል እኔ ዋስ ሆነዋለሁ። ጥሩ ነው። አሁን ለምሳሌ እዛ ጋር አንድ ነገር ይኸውልሽ አንድ ነገር ማወቅ አለብሽ። ሴትዮዋ ቃል በቃል አሁን ቅድም ስታወሪ ትኩረት አትኩረት እኛ አናቅም እያለሽ ነው አይደለም? አዎ በለዛች መቁረጧን አለመቁረጧን በግልጽ ሴትዮዋን እንዲህ እኛ ስናወራ እንዲህ በግልጽ ከአንቺ ጎን ነው የሚሰማን ሰው ስጭ ነው እያልኳለሁ። አሁንም ቢሆን እኔ አያስፈልግም። ልጅቷን ብቻ ጠይቃታለሁ። ልጅቷን አንቺ ከንዱራ አቃጥለሻል ወይ መዳም ከደሞዝሽ ቆርጣለች ወይ ብዬ ጠይቃታለሁ። ከቆረጠች አዎ ትክክል ነው አቃጥያለሁ ካውያም ሰብሬያለሁ ትላለች። ሲምፕሊ እሺ። ለምሳሌ እኔ አላቃረጥ ማን እንደዛም አላረኩም ምናምን ብለህ ይሄ ነገር ወደ ጥላ አይወስደንም። እኔ ነገሮችን ለመጨረስ ስለፈለኩ ነው፣ ሌላ ነገር ውስጥ መግባት ስለማልፈልግ ነው። እና ለመጨረስ እኔ በተግባር ለምንድን ነው እንደዚህ ያደረግሽዋ? መጀመሪያ በስልክ እንደምናወራም ሴትዮዋን ለምንድን ነው የቆረሽዋ? ለምን ታደርጋለሽ? እሷ ምስኪና ብሯን ስጪ ከቻለች ለምን ያ ሰው ብያየ እንደዛ ለማድረግ ለመሞከር ራሱ እኔ ሰው ቢስጥል ለእኔ ጥሩ ነው ለማለት ነው ያሰብኩት። ችግር የለብኝም። እኔ በራሴ መኪና የትም ካለው ሰው አንስቼ መሄድ እንችላለን። ያለበት ሴትዮዋን ጠይቀን እሺ፣ በጣም ጥሩ ሴትዮዋን ጠይቀን
ሴትዮዋን ጠይቀን መች እንምጣ ብለን ጠይቀን ሄደን እንደዚህ በተግባር ቁጭ ብለን ለምንድን ነው እንደዛ ለምን ትቆርጣለች ምስኪን ናት ስጪ ብሩን ብለን ለምንንም ለማሳጣት እንችላለን። ይሄ ሰው መኖር አለበት በአይን እንዲህ እያየን ማለት ነው። እሷ ከመጣች በኋላ ደግሞ እዛ ጋር ነገሮቹ እንዲህ ከመጠየቅ እዛ ቢሆን ይሻላል ለማለት ስላሰቡ በጣም ጥሩ። እሺ መሲን ጥሯት። መሲ እያለች ምን ነቀላት? መሲ ነይ መሲሻ ነይ ትችያለሽ። ካልቻልሽ ሌላ ሰው እጠራለሁ። አስገባት። መሲ ነበረች ኔትወርክ ነው መሰለኝ መንገድ ላይ ናት። ቆይ ዋትሳፕ ወይስ ላድርግላ ከቲክቶክ ወጣ ከሆነ የት ነው ያለችው እሷ? ሻርጃ ዱባይ የት ነው እሷ ያለችው? አቡዳቢ ናት። መሲ ናት አቡዳቢ። ልጅቷ ስራ አቡዳቢ ነው እንዴ? እና ታዲያ አቡዳቢ ነው ሌላ ሰው። ቆይ አቡዳቢ የሚኖር ሰው ቆይ ሌላ ሰው አለ አቡዳቢ የሚኖር ሰው ጠይቃል። አይ እሷ እኮ ሻርጃ መስለኝ ነው መሲ ስትሉ መሲ እሺ ያልኩት። ቆይ ሌላ ሰው አለ marre dama gaaffiisan deebi'eef isiin kutuma bichaadha waa'ee mucaatiin rakkatuu fi kaaniin hin jiru. Kana taatu inshaallah turullee ima deebi'aaf inshaallah. La wanti meedikaalarra deebuu maaloo jedhu hin jiru bara eegatiisaa walitti qabamee ergameerra meedikaal lamma booda hin jiru. Seerama baay'ee kun immoo ማጀ ሰዲንጌት ተሬሲ ነገሰ እንትን ፋይዳ ሬስቶራንት ጋር ፂጋ እየደወልኩ ነበረ። እሷ አቡዳቢ ስለሆነች ስለ ትሄድልናለች ወይስ ልኬላት ደውዬላታለሁ ቮይሱን እንድትሰማው። ጋይስ ሙኒት ሻርጃ እኮ ናት። አቡዳቢ ያለ ሰው ነው የሚያስፈልገን። ሻርጃ ሲሆን ሻርጃ ያለ ሰው፣ ዱባይ ሲሆን ዱባይ ያለ ሰው። እንደዛ ነው። እሺ እንዴ ሙኒት አቡዳቢ ናት እንዴ ጋይስ? ሙኒት ዱባይ ወይ ሻርጃ ነው የምትመስለኝ። ዱባይ ናት አይደል? የት ናት ሙኒት? ቆይ ፂን ቀርቻታለሁ ግን አላየችውም። አቡ ሂዊ እኮ አልአይን ናት። ይርቃታል። ያው እሺ ብላችሁ ስትመጣ ሳቧት ትሄድልናለች። ጽዬ ዶን ወሪ፣ እኔ በየኢመሬቱ ሰው አለኝ አታስቡ። ወይ ሀቡ ይሄ እንዴት ነሽ ውዴ? አለሁልሽ። አለን እርዳታሽን ፈልገን ነው ማሬ። እሺ ማሬ ምን ልታዘዝ? ነገ ልናስቸግርሽ ነው። አንዲት እህታችንን ከማዳም ቤት ያመጣት ደላላ ሊያስወጣት ወደ ማዳም ጋር የሚያወራውን ነገር የኛ የሆነ ወገን ምስክርነት እንዲሰማ እንፈልጋለን እና አብረሹ እንድትሄጂና እንድትሰሚ ነበር ልጅ ያወጣልን ከማዳም ቤት። ኦኬ ግን እኔ አረብኛ አልችልም ማሬ። አረብኛ የሚችል ሰው ይዤ ልሂድ? አዎ አረብኛ የሚችል ሰው ይዘሽ ሂጂ የሚያስተረጉምልሽ። በቃ እነዛ ይቻላል። እሺ አንድስ ልጅ አለች ወይ አረብኛ የሚችል እሷን ይዣት ሄዳለሁ። ምንም ችግር የለም። ቴንክ ዩ ሶ ማች። ብዙአየሁ ፋይዳ ሬስቶራንትን ታውቀዋለህ? በአቡዳቢ አውቃለሁ። እሺ እዛ ሄደህ ፒክ ታደርጋታለህ ነገ። እሺ በራሴ መኪና እኔ እንትን ልበለው ወይ ያውራኝ እሱ። በራሷ መኪና ትመጣለች። ቅጠራትና ችግር የለም። እኔም በራሴ እመጣለሁ። ችግር የለም። እንደዋወላለን። ተደዋውላችሁ ስልክህን መዲና ትልክልኛለች። ያንተን ስልክ ወደዚህ የኔን ስልክ ለሷ ላኪ። ከዛ በኋላ ተደዋውለን ሴትዮዋ ቀጠረቻን ቀን አብሬን እንላለን። እኔ እመጣለሁ አቡዳቢ። እኔ ያለሁት አለኝ ነኝ። ወደ አቡዳቢ እመጣለሁ። በጣም ጥሩ። በቃ ነገ ልጅቷ ከዛ ቤት ወጥታ እንገናኛለን። በዚህ ሰዓት እዚህ ላይቭ ላይ ችግር የለም። እናመሰግናለን ወንድማችን። እሺ እሺ
አላህ ይስጥልን። ጽዬ ቁጥሩን እልክልሻለሁ ማሬ። ያንቺን ቁጥር ደግሞ ለሱ እልክለታለሁ። እሺ ውዴ። እሺ እሺ። እና ትነግሪኛለሽ በውስጥ ምን እንደምን አስረጅኝ በውስጥ። ኦኬ ኦልራይት ኖ ወሪስ። እሺ አውዬ አጋችሁ። እሺ መዲና ስልክ ቁጥሩን ላኪልኝ። ብዙ አየውን ዋትስአፕ ሼር አድርግልሻለሁ። እሺ ቴንክ ዩ። ነገ እንገናኛለን። እሺ አብደላ ወይ ወንድሜ ነገ እንገናኛለን። እሺ እሺ አቡ እሺ አቡ እሺ አቡ አላህ ይስጥልህ። እሺ ወንድሜ ስንት ሰዓት? በዚህ ሰዓት ቤተሰብ ከዚህ ሰዓት 1 ሰዓት ቀደም ብሎ እንገናኛለን። እሺ